እንደምን አመሻችሁ። እሺ እግዚአብሔር ስም የተመሰገነ ይሁን። በዚሁ ወደ መልእክቱ እንሄዳለን። ዛሬ የማካፍላችሁ የሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ እንሄዳለን። የሐዋርያት ሥራ ምዕራፍ 1 ቁጥር 8 እግዚአብሔር የተመሰገነ ይሁን። ቃሉን በአንድነት እናነባለን። እንዲህ ያለ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድርም ዳርም ድረስ ምስክሮቼ ትሆናላችሁ አለ። ይህን ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው ይላል። የእግዚአብሔር ስም የተመሰገነ ይሁን። ዛሬ ማካፈላችሁ የመልእክቱ ርዕስ ምስክሮቼ ትሆናላችሁ የሚል ነው እና ጌታ ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ ለደቀ መዛሙርቱ የሰጣቸው ትእዛዝና አደራ ትእዛዙ እንዴት በተግባር እንደሚውልና ያንን ደግሞ እነሱ በተግባር እንዲውል ሊያደርጉ የሚገባቸውን የነገራቸውን መንፈስ ቅዱስን እንዴት እንደሚጠብቁ ጌታ አደራ ብሎ ትእዛዝ ሰጥቶ ሄዷል። የዛሬ 2000 ዓመት ጌታ ኢየሱስ ክርስቶስ ለሰው ልጆች ሁሉ የፈጸመውን ይህንን የደህንነት ሥራ ጌታ ተመልሶ እስከሚመጣ ድረስ የዳን አማኝ ክርስቲያኖች ሁሉ በተሰጠን ጊዜ ወንጌልን የመመስከር አደራ እንዳለብን ዛሬ ሁላችንንም ለማነሳሳት ነው። ስለዚህ መጀመሪያ የምንመለከተው ስለ ምስክርነት እንመለከታለን። የመጀመሪያው ነጥብ ስለ ምስክርነት ነው። ምስክርነት ማለት የቃሉን ትርጉም ስናየው በቅርበት በቦታው ላይ የተከናወነውን ያየ የሰማ የዓይን ምስክር የሆነ ማለት ነው። በቃ ይሄ ነው እና በኬሮፍ ሳይሆን የዓይን ምስክር የሆነ ማለት ነው። ለዚህ ማስረጃ የሚሰጠን የአንደኛ ዮሐንስ መልእክት ላይ አንደኛ ዮሐንስ መልእክት ምዕራፍ 1 ላይ እንደዚህ የሚል ቃል እናገኛለን። አንደኛ ዮሐንስ መልእክት ምዕራፍ 1 እንዲህ ይላል ከቁጥር 1 እስከ 3 ስለ ሕይወት ቃል ከመጀመሪያ የነበረውንና የሰማነውን በዓይኖቻችን ያየነው የተመለከትነውም እጆቻችንን የዳሰሱትን እናወራለን። ሕይወትም ተገለጠ፣ አይተንማል፣ እንመሰክርማለን። ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለም ሕይወት እናወራላችኋለን ብሎ የዓይን ምስክር የሆነው ሐዋርያው ዮሐንስ የዓይን ምስክሮች ነን፣ አይተነዋል፣ ተመልክተነዋል ብሎ ስለ ጌታ ኢየሱስ ክርስቶስ ካረገ በኋላ ዮሐንስ ደግሞ ይህንን ማስረጃ ይሰጠናል። እግዚአብሔር የተመሰገነውን። ስለዚህ ኢየሱስ ክርስቶስ ይህንን ምስክሮቼ ትሆናላችሁ ሲል ያደረገው በነቢያት የተነገረውን ያስተማረውን ያደረገውን የትውልድን መርገም ለማንሳት ጌታ ኢየሱስ ክርስቶስ የተናገረውን ያደረገ ጌታ ነው። ስለዚህ ጌታ ኢየሱስ ክርስቶስ ምስክሮቼ ትሆናላችሁ ሲለን ይሄ አደራና ትእዛዝ ጭምር ነው። ብፈልግ አደርጋለሁ ባልፈልግ አደርጋለሁ የምንለው ነገር ሳይሆን ትእዛዝ እና አደራ ነው። ስለዚህ ዳግም የተወለደ ክርስቲያን ሁሉ ወንጌልን የመመስከር አደራና ግዴታ አለብን። ወገኖቼ አንድን ትእዛዝ ክብደት ሊሰጠው የሚችለው ከሰጪው ባለስልጣን ማንነት ነው ማለት ነው። ለምሳሌ የሲቲ ሜሮች አሉ፣ የስቴት ገቨርነሮች አሉ፣ ፕሬዚዳንት አለ። ስለዚህ ፕሬዚዳንት የአገር ሁሉ አጠቃላይ መሪ ስለሆነ የሱ ተሰሚነት ከሌላው የበለጠ ነው። ስለዚህ ጌታ ኢየሱስ ክርስቶስ ደግሞ ይህንን ትእዛዝ ሲሰጥ ማንም በዘመን ሁሉ ሊተካው የማይችል አዳኝ ኢየሱስ ክርስቶስ የማይለወጥ ጌታ በሰማይና በምድር ስልጣን ተሰጠኝ ብሎ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ተናግሯል። ስለዚህ ምስክሮቼ ትሆናላችሁ የሚለው ዛሬ እኔ ክብደት ልሰጠው የሚገባኝ ዛሬ ይህንን መልእክት የምናዳምጡ ሁሉ ክብደት ልንሰጠው የሚገባ ትልቅ አደራነቱ ክርስቶስ ኢየሱስ
በሰማይ በምድር ስልጣን ያለው ትእዛዙን የሰጠ የመልእክቱ ባለቤት መልእክቱን ጀምሮ የጨረሰ ጌታ ነው። ክብር ለእግዚአብሔር ይሁን። አሜን እንላለን። ስለዚህ ይሄንን ትልቅ አደራ ክብደት የሚሰጠው የደም ዋጋ ተከፍሎበታል። ይሄ ትእዛዝ ክብደት የሚሰጠው የአጋንንትን ስራ፣ የጨለማን ስራ፣ በትውልድ ላይ ያለን ቀንበርን የሰበረ ኃይል ስልጣን ያለው ስለሆነ ምስክርነቱ ክብደት አለው። እግዚአብሔር የተመሰገነ ይሁን። ስለዚህ ስልጣን ሁሉ በሰማይና በምድር ተሰጠኝ አለ። እግዚአብሔር የተመሰገነ ይሁን። ሁለተኛ የምንመለከተው ለዚህ ስልጣን ሁሉ ምስክሮቼ ትሆናላችሁ ያላቸውን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም፣ በይሁዳ ሁሉ፣ በሰማርያ እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁ ሲል ምስክርነቱ ክብደት እንዳለው ተመለከትን። ትእዛዝ እንደሆነ ተመለከትን። አደራነት እንዳለበት ተመለከትን። ለምን ዋጋ የተከፈለበት ነው የሚለውን ነገር ተመለከትን። ይሄንን የወንጌል ምስክርነት ደግሞ ለማከናወን በስጋ ለባሽ ኃይልና ችሎታ፣ ጥበብ፣ ጉልበት፣ ቴክኒክ ስለማይሰራ ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 24ም ጠብቁ ብሎ ተናግሯቸው ነበረ። ሉቃስ ወንጌል ምዕራፍ 24 ከ47 እስከ 49 እዚህም የሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ተናገራቸው። ምክንያቱም የመንፈስ ቅዱስ ዋና ተልእኮ ወንጌልን ለመመስከር የክርስቶስን ሞትና ትንሣኤ በኃጢአተኛ ወንጌል ሰምቶ ሲድን ይህንን ወንጌል ለመመስከር ይሄ መንፈስ ቅዱስ ኢየሱስን አበራልን። በወንጌል የተጻፈውን መልእክት ሰምተን እግዚአብሔር የተመሰገነ ይሁን። ስለዚህ ይሄ የመንፈስ ቅዱስ መውረድ ዋናው ተልእኮ አንድና አንድ ወንጌል ይሰበክ ዘንድ። ለምን? በእግዚአብሔር አምሳል የተፈጠረ ክቡር ሰው ክብር ስላጣ በኃጢአት ምክንያት። ስለዚህ ይሄንን ወንጌል ለመመስከር የመንፈስ ቅዱስ ኃይል ያስፈልጋል። ስለዚህ ሞትና ትንሣኤውን ለመመስከር ስልጣን ያስፈልገናል። ይሄንን ኃይል የሚጋፋ ስላለ፣ ምክንያቱም ሰይጣን በቀንም በሌሊት ይሄንን እውነት ለማደብዘዝ በዘመናት ሁሉ የማያደርገው ነገር የለም። ነገር ግን በምድር ላይ ጌታ ተመልሶ እስከሚመጣ ድረስ መንፈስ ቅዱስ ክርስቶስን ያከብራል። መንፈስ ቅዱስ ወንጌልን ለመመስከር ኃይል ይሰጠናል። መንፈስ ቅዱስ ደግሞ ፍርሃትን ከኛ ላይ አንስቶ ወንጌልን እንድንመሰክር ኃይልና ስልጣን ይሰጠናል። ክብር ሁሉ ለእግዚአብሔር ይሁን። ሐዋርያው ጴጥሮስ መንፈስ ቅዱስ ከወረደ በኋላ በመንፈስ ቅዱስ ኃይል ወንጌልን ሲሰብክ ምን አለ? ሐዋርያት ሥራ ምዕራፍ 2 ቁጥር 37 ላይ ይህንን በሰሙ ቁጥር 36 ላይ እንግዲህ ይህ እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስ እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ። ይህንን በሰሙ ጊዜ ልባቸው ተነካ። ጴጥሮስና ሌሎችንም ሐዋርያት ወንድሞቼ ምን እናድርግ አሏቸው። ጴጥሮስም ንስሐ ግቡ አላቸው። ወገኖቼ ይሄ በመንፈስ ቅዱስ የወረደው መንፈስ ቅዱስ በሚፈሩት በነ ጴጥሮስ ሕይወት ውስጥ ክርስቶስን አከበረው። ሞትና ትንሣኤውን ሲሰበክ 3000 ሰዎች ልባቸውን ተነካ። ደንዳናን የሰው ልብ ነክቶ ለሕይወት መቀየር የሚችል ምላስን፣ አንደበትን፣ ጉልበትን ማንበርከክ የሚችል በመንፈስ ቅዱስ ኃይል ይሄ ወንጌል ሲሰበክ የሰውን ታሪክ ይቀይራል። ክብር ሁሉ ለእግዚአብሔር ይሁን። አሜን እንላለን። ስለዚህ ይሄንንም ደግሞ በአንድ ልብ ደግሞ ሆነው ይመሰክሩ ነበረ። ወገኖቼ ይሄንን ኔትወርክ ስራ ያስፈልጋል። ይሄንን ወንጌል ለመመስከር የልብ አንድነት ያስፈልጋል። የልብ አንድነት ያስፈልጋል። ይሄ የልብ አንድነት እያንዳንዳችን ጌታ በሰጠው ትእዛዝ ላይ ፎከስድ እንድንሆን ያደርገናል፣ እንድንሰጥ ያደርገናል፣ አይዞኝ እንድንባባል ያደርገናል። ስለዚህ በአንድ ልብ ሆነው ሲመሰክሩ የሐዋርያት ሥራ ምዕራፍ 4 ቁጥር 33 ላይ የእግዚአብሔር ቃል እንደዚህ ይላል፣ ሐዋርያትም የጌታን ኢየሱስ ክርስቶስን ትንሣኤ በታላቅ ኃይል ይመሰክሩ ነበረ፣ በሁሉም ላይ ታላቅ ጸጋ ነበራቸው ይላል። ስለዚህ
ይህንን በታላቅ ኃይል ይመሰክሩ ነበር ሲል በሥጋ ልባሽ ውስጥ ያለው የገባብን ይህ ቅዱሱ የእግዚአብሔር መንፈስ ሐዋርያቶችን በታላቅ ጸጋ እንዲመሰክሩ ያደርጋቸው ነበረ። ወገኖቼ በዚህ ዘመን በመንፈስ ቅዱስ ላይ ትኩረት እንድናደርግ መንፈስ ቅዱስን እንድንጠማ፣ ምክንያቱም የኔና የእናንተን አንደበት ጌታ የሰጠንን ዕድሜ ዘመናችንን ክርስቶስን ለማክበር መንፈስ ቅዱስ እያንዳንዳችንን ለሥራ ይፈልገናል። ስለዚህ ሐዋርያቶቹ በታላቅ ጸጋ ይመሰክሩ ነበር። ከነሱ ባልሆነ ኃይል፣ ከነሱ ባልሆነ ቴክኒክ፣ ነገር ግን በቅንነት በላያቸው ላይ ሲጠብቁት የነበረው የወረደባቸው የእግዚአብሔር መንፈስ በኃይል እንዲመሰክሩ አደረጋቸው። ክብር ሁሉ ለእግዚአብሔር። ስለዚህ በኃይል እንዲመሰክሩ ያደረጋቸው ውስጣቸው የገባው የደህንነት ምስጢር ስለተገለጠላቸው፣ ውስጣቸው የገባ የክርስቶስ ኢየሱስ ፍቅር፣ ውስጣቸውን ቀልባቸውን የያዘው የክርስቶስ ኢየሱስ ርኅራኄ። ወገኖቼ ወንጌልን ኃይል የሚሰጠው የክርስቶስ ፍቅርና ርኅራኄ በእናንተ ውስጥ ሲኖር ነው። አለበለዚያ ግን አንድ ሰሞን ብልጭ እንላለን፣ አንድ ሰሞን ድርግም እንላለን። ወገኖቼ ውስጣችንን ሊያንቀሳቅስ የሚችል የዳንበት እውነት፣ ክርስቶስ የከፈለው ዋጋ፣ የክርስቶስ ርኅራኄ ወገኖቼ ወንጌልን በታላቅ ኃይል እንድንመሰክር ኃይልን ይሰጠናል። ክብር ሁሉ ለእግዚአብሔር ይሁን። ስለዚህ በቅንነት ለትውልዳቸው ወንጌልን መሰከሩ። ወገኖቼ እኔና እናንተም በቅንነት መንፈስ ቅዱስን እየተጠማን የእግዚአብሔርን ቃልን እያጠናን እየጸለይን የወንጌልን አደራ እንድንወጣ እግዚአብሔር ከኛ ጋር ሊሰራ እኔና እናንተን ሁሌ ይፈልጋል። ስለዚህ ወንጌልን ለመመስከር የብዙዎቻችን ችግር የኔም የእናንተም ሰይጣን አይሰሙህም፣ ይሄን አትችልም፣ ንግግር የሆነ ነገር ቀለም ያመጣል፣ የተለያየ ነገር ያመጣል። ነገር ግን ወገኖቼ ሰይጣንን ድል ያደረገ ሃሌሉያ የጌቶችን ሁሉ ጌታ ከኔና ከናንተ ጋር ስላለ ሰይጣን የሚለንን ነገር ሳይሆን ጌታ የሚለንን ነገር ሰምተን በዘመናችን ቆመን ኖረን ወንጌልን አገልግለን እንጠቀለላለን። እግዚአብሔር የተመሰገነ ይሁን። ስለዚህ ችሎታ የለንም አንበል። ሰማይን ቃል ተናግሮ ሰማይን የዘረጋ ከምድር አፈር አበጅቶ እስትንፋስ እፍ ብሎ እኔን እንዲህ አድርጎ የሰራ እናንተን እንዲህ አድርጎ የሰራ ጌታ ምን የሚሳነው ነገር አለ? ብዙ ጊዜ የምናየው ራሳችንን አለመቻል ነው። ስለዚህ ወገኖቼ እግዚአብሔር ራሱን ታምኗል፣ ጌታ ራሱን ታምኖ አልጠራንም። አሜን። እኛን ታምኖ አልጠራንም። ማስተካከላለሁ። እኛን ታምኖ አልጠራንም፣ ራሱን ታምኖ ግን ጠራን። ስለዚህ ኃይል የሱ ነው። እኔና እናንተን ግን የጊዜያችንን መስዋዕት ይፈልጋል፣ ጊዜ እንድንሰጠው እግዚአብሔር ከኔና ከናንተ ይጠብቃል። ወገኖቼ ብዙ ጊዜ ሰይጣን ዲስከሬጅ በማድረግ የሆነ ነገር ወይ ልትመሰክሩ ስትሉ ቆሌ የሚገፍ ሰይጣን ከኋላ ጀርባ ሆኖ በሰዎች ምላስ ይመጣል። ወገኖቼ ይሄንን ስፍራ አትስጡት። ጌታ ከኔና ከናንተ ጋር ከልጆቹ ጋር አብሮ አለ። እግዚአብሔር የተመሰገነ ይሁን። አሜን። ወገኖቼ ጌታ ለሐዋርያቶቹ መጀመሪያ ለሚሽን ሲልካቸው እንዳይፈሩ አሳልፈውም ሲሰጧችሁ የምትናገሩትን በዛ ሳይት ይሰጣችኋል፣ እንዴትስ ወይም ምን እንድትናገሩ አትጨነቁ፣ በእናንተ የሚናገር አባታችሁ መንፈስ እንጂ የምትናገሩት እናንተ አይደላችሁም ይላል የማቴዎስ ወንጌል ምዕራፍ 10 ከ19 እስከ 20 እኔ ቆማለሁ፣ እናንተ ትቆማላችሁ። የሚያናግር ጌታ የጌታ መንፈስ ክርስቶስን በእኔና በእናንተ ውስጥ ሆኖ ያከብራል። ሃሌሉያ። አሁን እዚህ ውስጥ ያላችሁት እኮ ስንት የምታስፈሩ ፊታችሁ የሚያስፈራ በሰፈር አለፍ ስትሉ መጣችሁ የምትባሉ
ጌታ የስንቱን ልብ ነክቶ ይሄው በቤቱ አቆሟችኋል። እኔን አቆሞኛል፣ እናንተን አቆሟችኋል። ክብር ሁሉ ለእግዚአብሔር ይሁን። ስለዚህ በዕለት እንቅስቃሴያችን ጌታ በኑሮና በቃል በስራ ለማክበር ታስችለኛለህ ብለን እንታመነው። እግዚአብሔር አንድ ቀን ሲጨምርልን ለሚሽን ነው። እግዚአብሔር አንድ ቀን ሲጨምርልን እሱ በሚያየው አይን ትውልድን ማየትና መድኃኒት የሆነው በእኛ ውስጥ ያለውን ክርስቶስ ለትውልድ እንድናሳልፍ ጌታ እኔና እናንተን ይጠብቀናል። ሶስተኛ ብዬ ጨርሳለሁ። እንጸልይ። ምንድነው ያልኩት? እንጸልይ። ጌታ ካረገ በኋላ ሐዋርያቶቹ ያደረጉት ወደ 120 የሚያሉ የጌታችንም እናት ሆነው አብረው አንድ ላይ ወደ 120 የሚያሉ ወንድሞች እና እህቶች በአንድ ላይ ሆነው በአንድ ልብ ሆነው ለጸሎት ይተጉ ነበረ ይላል። ስለዚህ በዕለት በተሰጠን ሕይወት ይህንን ከክርስቶስ የተቀበልንበትን ምሕረትና ቸርነት ሞቱንና ትንሣኤው እንዲህ እውነት ነው እኮ ሕይወት ቀይሯል ኢየሱስ። አሜን በሉ እስቲ። ኧረ አሜን በሉ። ድምፃቸው አይሰማ። እውነት ነው እኮ በቃ ሪል ነው። ስለዚህ እነዚህ ሐዋርያቶች ጌታ ያደረገው ሁሉ ሲከናወንለት አይተዋል። ጠብቁ ብሏቸዋል። የተናገረውን የሚፈጽም ጌታ እንደሆነ ስላወቁ ጌታ መንፈስ ቅዱስን ልካለው ብሏልና እንጠብቃለን ብለው በአንድ ልብ ሆነው ለጸሎት ይተጉ ነበር ይላሉ። ወገኖቼ አንድ ልብ ትኩረትን ይፈልጋል። አንድ ልብ መሆን በእግዚአብሔር ቃል ላይ ትኩረት በመስጠት በመስማማት ጌታ የተናገረውን በግለ ሕይወት ያደርጋል። ጌታ የተናገረውን በህብረታችን መካከል ያደርጋል ብለን እየተስማማን መጸለይ ነው። ስለዚህ ጸሎት ደግሞ አክሽን ይጠይቃል። ስለዚህ ስንጸልይ እኛ ፈቃደኞች ስንሆን ጌታ ያልተጠባበቀ ነገር አስደናቂ ነገርን ለክብሩ ስራውን በመካከላችን ይሰራል። ክብር ለእግዚአብሔር ይሁን። ስለዚህ ቤተክርስቲያን በምድር ላይ ያለችው ወንጌልን እንድታውጅ ነው። ለአንድና አንድ ነገር ነው መሰንበታችን። ለአንድና አንድ ነገር ነው። ለዓለም ብርሃንና ጨው እንድንሆን ነው። አሁንም ደግመዋለሁ፣ ድነን መሰንበታችን ለሚሽን ነው። ስለዚህ ትልቅ ተልእኮ ባለ አደራ አለን። አንደኛ ጴጥሮስ ምዕራፍ 2 ላይ አንደኛ ጴጥሮስ ምዕራፍ 2 ላይ አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ እንደዚህ ይላል የእግዚአብሔር ቃል። እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱም በጎነት እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህን፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ ብሎ ሐዋርያው ጴጥሮስ የቀድሞ ሕይወታቸውን ማንነትና አሁን ያሉበትን ሕይወት እያነጻጸረ አሁን ያሉበትን በክርስቶስ ኢየሱስ ያላቸውን ስፍራ ያሳያል። ስለዚህ ዛሬ የኔ ራሴ ለግል ጌታ ሆይ ብዬ የምለምነው የሰጠህን ስማችንና ተግባራችን አብሮ ይገለጽ ዘንድ የሰጠን ስም ካህናቶች ብሎናል። የሰጠን ስምና ተግባራችን ጌታ ደስ እንዲሰኝበት እግዚአብሔር ይርዳን። አሜን እንላለን። እግዚአብሔር ይርዳን። ስለዚህ እድሜ ስትጨምርልን ካንተ የተቀበልነውን ምሕረት ቸርነት በድፍረት ቀና ብለን ለመናገር ጸጋና ኃይል እንዲሰጠን ወገኖቼ ጌታ እኛ እንናገር። ስራውን እኮ እግዚአብሔር ነው የሚሰራው። ብዙ ጊዜ እኛ ተናግረን የምንሰራ አይደል። እኔና እናንተ መናገር ነው። እርሱ እንዴት እንደሚሰራ በሰው ሕይወት ውስጥ ገብቶ እርሱ ያውቃል። አንድ ጊዜ አንድ እናት
ከልጃቸው ጋር አብረን መሰከርንላቸው እዚሁ ከተማ ላይ እና ደግሞ የኛ ሰው ሲቆጣም በቀንዱንቲ ስንል እናስፈራለን። አቤት ጌታ ሲነካ ወደ ሰው ፊት ልውጥ ይላል። እኛ እናት እንዲኩፈስ ብለዋል። አሜን ዘንጠው ቁጭ ብለዋል አለን ማለት ብቻ እንትን ብሎ ቁጭ ብለዋል። በኋላ ጌታ ሞገስ ይሰጣል አይደለ? ጥቂት ነገር ነገርናቸው። እኛ እናት እንዲህ አሉ፣ ልጄ አሉ አሁን ሰው ከእንቅልፉ እንደሚባንን ባነንኩኝ ብርሃን በራልኝ አሉ። ወገኖቼ ጌታ የማይነካው ሰው የለም። ጌታ ትልቁን ይነካል፣ ትንሹን ይነካል። ስልጣኔ እሱ ነው በሉ እስቲ። ስለዚህ የተሰጠን የካህንነትን ስራና ተግስማ የተሰጠን ስምና ተግባራችን ጌታ ይክበርበት። ወገኖቼ ሰዎችን የንግግር ችሎታችንን ሳይሆን የክርስቶስን መዓዛ ከኛ ላይ ያሸቱት ዘንድ የክርስቶስ ኢየሱስ የማዳኑ ፍሬው በእኛ ላይ በመታየት ለሌሎቹ የሕይወት ሽታ እግዚአብሔር ያድርገን። ወገኖቼ በግል በህብረት በዓላማ በከተማችን ላይ ወንጌልን ለመመስከር ከምን ጊዜውም የበለጠ እንድናያዝ ዛሬ በዚህ በመጨረሻ ዘመን ብዙ በዓለም ላይ ኔትወርክ ስራ አለ። ጄኔሬሽኑን ለመያዝ በቢዝነስ በፖለቲካ በልዩ ልዩ ነገር የዚህ ዓለም ገዢ ጊዜው እንደደረሰ አውቆ እጅግ እየፈጠነ የኔትወርኩን ስራ እየሰራበት እንዳለ እንድናስተውል እግዚአብሔር ሁላችንንም ይርዳን። ስለዚህ በግል ጌታ ሆይ ቀን ከጨመርክልኝ የሰጠኸውን ይህንን የወንጌል አደራ እንድወጣ ጌታ እርዳይ ልንል፣ በህብረት ልንመካከር፣ በመካከላችን እርስ በርስ ልንመካከር፣ አይዞ ልንባባል። ለምን? በከተማው ላይ የሚሰራ ስራ አለ። ስለዚህ እግዚአብሔር በዚህ ከተማ ላይ የሚያድናቸው ብዙ ሰዎች አሉ። ስለዚህ ስራው እጅግ ትልቅ ነው። ቁጥራችንን አንመለከትም። ትልቅ ጌታ ሃሌሉያ! ትልቅ ጌታ፣ ባለስልጣን ጌታ ሃሌሉያ! የአጋንንትን ስራ የሰበረ ያደቀቀ፣ ሞታችንን ሞቶ በድል የተነሳ ጌታ ለኔና ለናንተ ጌታ አብሮ ከኛ ጋር ይሰራል። ስለዚህ ስንጸልይ በእውነት እላችኋለሁ ስለ ሰዎች መዳን ስናለቅስ መንፈስ ቅዱስ ዝም አያሰኘን። በቃ አይናችሁ ሰው ላይ ነው የሚሆነው። አይናችሁ ሰው ላይ ነው። በቃ ይሄ የደረሳችሁበት በእለት ስራ በተሰማራችሁበት ቦታ፣ ተማሪ በትምህርት ቤቱ፣ በቃ ይህ መንፈስ ቅዱስን ስንጠማ እሱ ኃይል ሲሰጠን ስንጸልይ ዝም የማያሰኝ የእግዚአብሔር ቃል ለጳውሎስ ምን አለው? ጌታ ሌሊት በራእይ ጳውሎስን እኔ ካንተ ጋር ነኝና ማንም ክፉ ሊያደርግብህ የሚነሳ የለምና አትፍራ፣ ነገር ግን ተናገር፣ ዝም አትበል፣ በዚህ ከተማ ብዙ ሕዝብ አለኝና አለው ይላል የሐዋርያት ሥራ ምዕራፍ 18 ከ9 እስከ 10። ስለዚህ ጳውሎስ እንደሚፈራ ያውቃል። ጌታ የእያንዳንዳችንን ልብ ያውቃል። ዛሬ ጌታ አትፍሩ ይለናል። አሜን እንላለን። ስለዚህ የድል ጌታ ከቤተ ክርስቲያን ጋር አለ። የድል ጌታ በዚህ ቦታ ወገኖቼ መንፈስ ቅዱስ የወረደው ለአንድ ነው። የጌታ ሞትና ትንሣኤ እንዲነገር ትውልድ የሚታደገው በዚህ ወንጌል ነው ማለት ነው። ስለዚህ ሞቱንና ትንሣኤውን
በደረስንበት ለኔ ያደረገልኝን ለእናንተ ያደረገላችሁን ነገር በርህራሄ በፍቅር with respect ይህንን ወንጌል እናካፍለው። እግዚአብሔር ከኛ ጋር ነው። ጌታ ይሰራል። አሜን። ስለዚህ እንጸልያለን ወገኖቼ። ይሄ የመንፈስ ቅዱስ እንዲህ ነው። አሁን ንፋስ እንዴት ንፋስ ይላል። ንፋስን አታዩትም፣ ግን ንፋስ የሚሰራው ስራ ይታያል። መንፈስ ቅዱስ በመጽሐፍ ቅዱስ ውስጥ በንፋስ ይመሰላል። ስለዚህ እንዴት እንደሚሰራ አናውቅም፣ ግን እኔና እናንተ ልባችንን ሲያገኘን ሲነካን ይገርማችኋል። የሚሰራ ስራ ይሰራል። አሜን እንላለን። በቃ እንዲህ ይሆናል። በዚህ ከተማ ላይ አይታችሁ እንደሆነ ንፋስ ሲመጣ የሚያነሳውን አንስቶ ይሄዳል። እግዚአብሔር በመካከላችን ለስራ በእያንዳንዱ የሚቀሰቅሰውን ትውልዱን ይቀሰቅሳል። እግዚአብሔር የተመሰገነ አሜን እንላለን። አይ ቲንክ ይህንን ነገር እድል ካገኘው ልናገር እፈልጋለሁ። ባለፈው ሳምንት እዚህ ቦታ ሆኜ አንድ እግዚአብሔር ያሳየኝ ነገር አለ። ይህን ተናግሬ እጨርሳለሁኝ። በጣም ትልቅ ግድብ ውሃ አያለሁኝ። በጣም ግድብ ትልቅ ውሃ፣ ንጹህ የሆነ ውሃ። ከዛ ከግድቡ እንደዚህ በርቀት ምድረ በዳ አያለሁኝ። ከዛ በኋላ ይነደላል እንትኑ ይሄ የግድቡ ውሃ የሚወጣበት እንደ ትልል ቱቦ ነገር ሲከፈት አያለሁኝ። እና ያ ደረቁ ቦታ ሲለመልም ግሪን ሲሆን አየውና ጌታ ለዚች አጥቢያ የተናገረው በልጆቼ መካከል የተቀመጠ የጸጋ ስጦታ፣ ንብረትነቱ የኔ የሆነ የጸጋ ስጦታዬ በብዙ ሰቆቃ ላለ ትውልድ ውሃ በመሬት ላይ ሲፈስ ደረቅነቱን ይቀይራል፣ ልምላሜ እንደሚያመጣ ያለ ጌታ በብዙ ሰቆቃ ላሉ በምድረ በዳ ሕይወት ላሉ በትውልድ መካከል የተቀመጠ የተከማቸ ሕዝቤን ለዚህ ጊዜ ያዘጋጀሁበትን የተከማቸህን ጸጋ አፈሰዋለሁ። አሜን በሏ። እግዚአብሔር ይሄንን ተናግሯል። በውስጤ ይሄን ተናግሯል። ለጉባኤው ባለን ሳልናገር ቦርድ በእውነት ወንጀል ነው። ስለዚህ ሕዝቤ ንብረቴ ለዓመታት በዚህ ስፍራ እግዚአብሔር ያዘጋጀውትን ትውልድ ለከተማው ጉብኝት የሚሆን በዚህ ትውልድ በተዘጋጀው ትውልድ ወደ ከተማው ይወጣል። አሜን በሉ እስቲ። ልክ ያ ግድቡ ውሃው ሲለቀቅ ምድረ በዳውን እንዳለመለመ ደረቁን እንዳለመለመ በብዙ እስራት ላሉ በብዙ ሰቆቃ ሕይወት ላሉ ጌታ በኃይል በስልጣን በድንቅ በተአምር እግዚአብሔር በከተማው ላይ ስሙን ያከብራል። አሜን እንላለን። ስለዚህ ምስክርነት ምን ማለት እንደሆነ ቃሉን ተመለከትን። የወንጌል ምስክርነት የመንፈስ ቅዱስ ኃይል ያስፈልገናል። እንጸልይ።